ድህነት ውስጥ ነው እንጂ ያለው ኪስ ውስጥ አይደለም። ያደረግነው ነገር ውሎ አድሮ ባንድ በኩል ባይከፍለን እኛ ባልጠበቅነው በኩል ይከፍለናል። ህይወት ስትሬት ላይን አይደለችም። አንዴ ይወጣል፣ አንዴ ይወርዳል። ልክ ማዕበል እንደመጋለብ ሲወጣም ሲወርድም ግን እንጆይ መደረግ አለበት። ይኸውልህ ስኬት ከውስጥ ምሉዕነት ጋር ነው የሚያያዘው። ገብቼ ጦሽ ብዬ መተኛ ከቻልኩ፣ ስስቅ የእውነት ከሳቅ፣ ጤነኛ ከሆኑ፣ ራሴን ማከብር ከሆነ፣ ከተረጋጋው፣ ትክል ካልኩ that's what success is። ምንም ፕሮግረስ አለማድረግ በህይወታችን ውስጥ ካለ ደስታችን ካልጨመረ፣ የህይወታችን ጥራት ካልጨመረ፣ ሰላም ካልጨመረ የጨመርናቸው ተጨማሪ ነገሮች ምን አመጡልን ነው ጥያቄ። ኢሞሽን ላይ ሆነን የምንወስነው የትኛውም ውሳኔ በኋላ ላይ ትክክል አይሆንም። አመሰግናለሁ። አንድ ሁለት ሰው ሪፍሌክሽን ልውሰድ ምን እንዳወራችሁ፣ ወይም በቀጥታ ለምን በጥያቄዎቹ ለምን በቀጥታ አልቀበልም። ችግር ያላችኋቸውን እስኪ ወደፊት አምጡና እንነጋገርባቸው። ፐርሰናል ፕሮብለምስ። እሺ፣ አመሰግናለሁ። የተነሱ ሀሳቦች ነበሩና የኔም ሀሳብ ስለነበሩ ነው ማነሳቸው። ኦኬ። ሰዎች ስኬታማ ለመሆን ወይም ደግሞ እዚህ ምድር ላይ ከመጡ በኋላ በደንብ ስኬታማ መሆን ሁላችንም እንፈልጋለን ባለን ነገር። ልክ ነው። ስለዚህ በየቀኑ አቶ አሼ ጋር ስንመጣ በየቀኑ የተለያየ ህጎችን እንወስዳለን። በየቀኑ የተለያዩ ካንተም ብቻ ሳይሆን ከተለያዩ ሰዎችም ከተለያዩ መጽሐፍቶችም የተለያዩ ህጎችን እንወስዳለን። የትኛው ህግ ነው ሊሰራ የሚችለው? በጣም ይገርም ነው። በመጀመሪያ ደረጃ ሁለት ነገር ልንገራችሁ። አሁንም ውስጡ ባልገባም እሱን ለስነ መለኮት ሰዎች ልተውና አሁን ለምሳሌ ቅዱስ መጽሐፍን ራሱን ውሰዱ። ሎጎስ የሚባል የመጽሐፍ ቅዱስ የእውነት ደረጃ አለ። ሬማ የሚባል የመጽሐፍ ቅዱስ የእውነት ደረጃ አለ። ሎጎስ ማለት ምን ማለት መሰላችሁ? ኦሪጂናል ኢንቴንት ማለት ነው። መጽሐፉ ሲጻፍ ኢንስፓየር ሲደረግ በፈጣሪ አእምሮ ውስጥ የነበረ ኢንቴንት ማለት ነው። ለሰዎች ከፈጣሪ ዘንድ የተሰጠ ኢንቴንት ወይም ደግሞ የፈጣሪ የልብ መሻት ማለት ነው፣ እንዲሆን የተፈለገው ነገር። ሬማ ማለት ደግሞ ከተሰጠው ኢንቴንት ውስጥ ወደ ሰው ህይወት ገብቶ የሰራ ማለት ነው። ዳስ ዋት ሬማ ኢዝ። ለምሳሌ ለሚያምን ሁሉ ይቻላል ይላል። ዳትስ ሎጎስ። የተቻለው ፓርት በእኔ ህይወት ውስጥ ገብቶ ዳስ ማይ ሬማ። ጠቃሚ መጽሐፍ፣ ጠቃሚ ያልሆነ መጽሐፍ ማለት እንዲሁ ጉንጭ ማልፋት ነው። ጠቃሚ ህግ፣ ጠቃሚ ያልሆነ ህግ ማለት እንዲሁ ጉንጭ ማልፋት ነው። ይልቅ እንደዚህ ብንነጋገር ይሻላል። ማን ይተገብረዋል፣ ማን አይተገብረውም የሚለው ነገር ላይ እናውራ። እንዲሁ ሴንትራል ነገሮች በእርግጥ አሉ። ሴንትራል ነገሮች አሉ፣ የሚሰሩ ህጎች አሉ። አንደኛው የትኛው መጽሐፍ ላይ እናንብብ የሚነገርበት መንገድ ይለያያል እንጂ የሰው የህይወት ውጤት የሚመጣው ከውስጡ ነው። በቃ ይሄ የትም ቦታ ሂዱ፣ በፈለጋችሁት መንገድ ጠይቁኝ፣ አስረዳችኋለሁ። እየጠቀስኩ ላስረዳችሁ ይችላል። በእኔ ህይወት ውስጥ የተገለጠው ሪል ነገር፣ በሰዎች አይን የሚታይ ነገር ማለት ነው። በእኔ ህይወት ውስጥ አካል ለብሶ ስጋ ለብሶ የምታዩት ውጤት ከኔ የውስጥ መልክ የወጣ ነገር ነው እንጂ ከዓለም የመጣ ነገር አይደለም። ምን ማለት ነው? በሌላ አነጋገር ድህነት ውስጥ ነው እንጂ ያለው ኪስ ውስጥ አይደለም ማለት ነው። በሌላ አነጋገር ጤንነት ሰውነት ውስጥ አይደለም፣ የሰው መንፈስ ውስጥ ነው ያለው። የግንኙነቶች ፓተርን ጋብቻ ውስጥ አይደለም ያለው፣ ሰዎች ውስጥ ነው ያለው። ጥልቅ ማንነታችን ውስጥ ይዘናቸው የምንዞራቸው ምስሎች አሉ። ስለ ገንዘብ፣ ስለ ግንኙነት፣ ስለ ጤንነት፣ ስለ ማንነታችን፣ ስለ ሁሉ ነገር፣ ስለ ፈጣሪ ጭምር። እነዚህ ኮንሴፕቶች እየተከተሉን እግራችንን እየተከተሉ ውጤት ያመጣሉ። በቃ አለቀ። ስለዚህ ውጤቶቼን ሳይ ወደ ራሴ ነው የምመለሰው። መልእክተኞች ብቻ ናቸው ውጤቶች። ውጤቶቼን ሳይ ውጤቶቹ መልእክት ሊነግሩኝ ነው እንጂ የመጡት እንደዚህ ነው የምታስበው፣ እንደዚህ ነው የምታምነው፣ ይሄው መሬት ላይ የተወለድኩት እኔ ማስረጃ ነኝ ነው እያሉኝ ያሉት እንጂ
ያንተ ህይወት በዚህ መንገድ ነው የሚመራው አሉኝ አይደለም። መልእክት ካላገኘው ግን ምን ይሆናል መሰላችሁ? ከነሱ ጋር ነው ቲካቲካ የሚገጥመው። መልእክቱን እንደመቀበል ከነሱ ጋር ወደ ክርክር ውስጥ ገባል። እንዴት እንደዚህ ይሆናል? እንዴት አይደለም ልታስረዳኝ የመጣኸው እንደዚህ ነው? ኦክዳት ሴት በቃ መልእክቱን አገኘው፣ ውስጤን ነው አጀስት ማድረግ። አሁን ይሄንን ህግ ምን ወዴትም ልንወስደው አንችልም። ሰው በልቡ ካለ መልካም መዝገብ መልካምን ነገር ያወጣል ይላል። መዝገብ ውስጣችን አለ ማለት ነው። ወሌላ ነገር በልባችንም ውስጥ ካለ ክፉ መዝገብ ክፉ ነገር እናወጣለን። ዳሴ ሰው በልቡ እንደሚያስብ እንደዚያው ነው ይላል። በውስጣችን በኩል የሌለ ነገር በውጭ በኩል ተገልጦ ህይወታችሁ ውስጥ ሊገባ በፍጹም በኤረር በሚስቴክ አይችልም። በውስጥ በኩል የሆነው ነገር ነው በውጭ የሚገለጠው ማለት ነው። ስለዚህ ደብቀን የምናስቀረው በቆዳችን አጥር ውስጥ ከልለን የምንደብቀው ነገር የለም። ለተወሰነ ጊዜ ሊሆን ይችላል። ሳያስፈቅደን ወጥቶ ሌሎች ሰዎች ፊት መታየቱ ግን የማይቀር ነገር። ኦኬ። ስለዚህ ማድረገው ነገር ምንድን ነው ማለት ነው? ከውጤቶቼ ጋር አልታገልም። እንደ ማስረጃ፣ እንደ ኢንፎርሜሽን፣ እንደ ሜሴጅ ነው የምወስዳቸው። ከዛ ተመልሼ የውስጤን ዓለም ነው የምሰራው። እንደሰራሁት የማውቀው ውጤቶቹን በአይኔ እያየኋቸው ይለወጣሉ። ዳስ ስለዚህ እነዚህ በተለያየ መንገድ ተሰርተው ሊሆን ይችላል። አሁን ካርማ ምናምን ሲል ታያለ የሆነ መጽሐፍ ላይ፣ ሌላ ቦታ ላይ ደግሞ ህግ ተብሎ ሲጻፍ ታየዋለ። ህግና ካርማ በተለያየ ቋንቋ የተገለጠ አንድ ነገር። ከካርማ በላይ ደግሞ ሌላ ዓለም አለ። በነገራችን ላይ እውነት በተለያየ ደረጃ የተለያየ አይነት እውነት ነው ያለው። በፊዚካሉ ዓለም ያለ እውነት አለ። በፊዚካሉ ዓለም ፊዚክስ የሚነግረን ነገር ማለት ነው። አንድ ነገር በፈሳሽ ላይ የሚንሳፈፈው ዴንሲቲው ከፈሳሹ ዴንሲቲ በታች ከሆነ ብቻ ነው። ስለዚህ ዴንሲቲውን የምናቀለው መርከቦች ብረት ቢሆንም የተሰሩበት ነገር ውስጣቸውን ባዶ በማድረግ የብረቱን ክብደት በባዶ ነገር ላይ ኮምፐንሴት ስለምናደርገው ይንሳፈፋል ብረት ማለት ነው። በፊዚክስ ህግ ግን ብረቷን ብቻ አንዷን ቁራጭ ትንሿን ብረት ወስዳችሁ ውሃ ላይ ብታደርጉት ይሰምጣል። በአየር ብትከቡት ግን አየሩ የቮሊዩም አካል ስለሚሆን ይንሳፈፋል። ልክ እንደዚሁ አይነት ህጎች አሉ። እንደ መሬት ስበት ማትሳሳቱበት አንድ ህግ እዚህ ውስጥ ምንድን ነው ካላችሁኝ፣ your life's outcome comes from within you። እርግጠኛ የሆንኩበት ነገር ከምኖርበት አገር አይመጣም፣ ከአለቃዬ አይመጣም፣ ከሆነ ፖሊሲ ከሆነ ምናምን አይመጣም፣ ከኛ ነው የሚመጣው። እንደዛ ባይሆን ኖሮ ምን ይሆን ነበር መሰላችሁ? አንድ ከተማ አንድ ሰፈር የሚኖሩ ሰዎች አንድ አይነት ህይወት ይኖሩ ነበር። መንታ ሆኖ የተወለዱ ሰዎች አንድ አይነት ይሆኑ ነበር። ህይወታችን ከኛ ዲቨርሲቲ ነው የሚወጣው። አንደኛው ይሄ ነው። ሁለተኛ ብንቀበለውም ባንቀበለውም የማይተወን ልክ እንደ መሬት ስበት ቅድም እንዳልኳቸው ማለት ነው። ስነ ፍጥረት የሚገርማችሁ ነገር የተሰወረ መቁጠሪያ ያለው ባልንጀራህን ምን ይላል? በነገራችን ላይ የሃይማኖት ድንጋጌ አይደለም፣ ስፒሪቹዋል ትሩዝ። እያንዳንዱ ሰው መሳሪያ በእጁ ሲይዝ መሳሪያው ወደዚያ ብቻ ሳይሆን ወደዚህ የሚያመለክት ይህን ማወቅ ያስፈልጋል። ያደረግነው ነገር ውሎ አድሮ በአንድ በኩል ባይከፍለን እኛ ባልጠበቅነው በኩል ይከፍለናል። ምን ማለት ነው? አጭበርብሬ ገንዘብ ባገኝ ወይ በሰላምና በእንቅልፍ ማጣት፣ በሰላም ማጣትና በእንቅልፍ ማጣት ከፍለዋለሁ፣ ወይ በጤንነት ማጣት ከፍለዋለሁ፣ ወይ በቤተሰብ መበጥበጥ ከፍለዋለሁ። ሳይገባኝ የወሰድኩትን ገንዘብ በሌላ መንገድ መክፈል የማይቀር ነገር ነው። ስለዚህ ባልንጀራህን እንደራሱ ውደድ። ቢዝነስ ውስጥ ይሰራል፣ የምትሰሩት የአርት ስራ ውስጥ ይሰራል፣ የምትማሩት ትምህርት ውስጥ ይሰራል፣ የምታስተዳድሩት የፖለቲካ ሊደርሺፕ የምትሰጡበት ህዝብ ላይ ይሰራል። የሄዳችሁበት ቦታ አብሮ ተከትሎ የሚሄድና ልታመልጡት የማትችሉት ሁለተኛው ህግ ይሄኛው ህግ ነው። የምታደርጉት ነገር ለእናንተም ነው ውጤት የሚያመጣው። ወደዛ በኩል ብቻ አይደለም የሚሰራው፣ ወደዚህም በኩል ይሰራል። ብንቀበለውም ባንቀበለው ነው ግን የሚሰራው። ብንቀበለው ኦኬ፣ በዚህ መንገድ የሚሰራ ከሆነ መልካሙ ብቻ ነው የሚሰራው። ካልሆነ ግን የዘራሁት ነገር በቅሎ ብዙ አፍርቶ ወደ እኔ መመለሱ የማይቀር ነገር ነው። ስለዚህ ቢዝነስ ስሰራ የማደርገውን ነገር ሳደርግ ሌሎችን ሰዎች መክተት አለበት ማለት ሌሎች ሰዎች ላይ ምንድን ነው የሚያመጣው ይሄ ነገር ብዬ ማሰብ ያስፈልገኛል። ሙዚቃ ከሆነ የሚጫወተው ያጣላል፣ ያስማማል፣ የሰውን ማንነት ያዋርዳል፣ ያከብራል። ይሄን ሁሉ ቁጭ ብዬ መጀመሪያ ማስላት ያስፈልገኛል ማለት ነው። አንድ ሰው
ከዚህ በፊት በሆነ መንገድ እያወራን ስሙን ብነግራችሁ የምታውቁት ነው ልተውና ስለ አንድ ሙዚቀኛ አወራኝ። ስለ አንድ ኢትዮጵያ ውስጥ ካሉ ሙዚቀኞች መካከል አንዱ የሆነ እና ምን አለኝ አለ በጣም ተጠንቅቄ ነው ሙዚቃ ሊሪክሱንም የምጽፈው ግጥሙንም የምጽፈው ዜማም የማበጀው ሄዶ ማኒፌስት ስለሚያደርግ ሙዚቃ አርት ስለሆነ በሰው መንፈስ ውስጥ ሳያስፈቅድ ስለሚገባና ውጤት ስለሚያመጣ በጣም በጥንቃቄ ነው የማደርገው ማኒፌስት ስለሚያደርግ አለኝ አለ። እንዴት አልኩታል። ስንሰማው ሙዚቃ ደስ እያለን እንሰማውና አስተሳሰብ ይሆናል ግን ውሎ አድሮ። አሁን ለምሳሌ የቀረርቶ ሙዚቃ ስትሰሙና የለሆሳስ ሙዚቃ ስትሰሙ የተለያየ አይነት ኢምፕሬሽን ያለ ነው አይደለም? ስለዚህ የሚያደርገው ሰው ኮንሽስ ከሆነ አስቦበት ነው የሚያደርገው። ያለበለዚያ ግን ሁለት ሰው ካጋደለ አትጠራጠሩ፣ የዚያ ግድያ ዋጋ ወደ ሰውየው ቤት ይመለሳል። ምንም ጥርጥር የሌለው ነገር ነው። ስለተማርን አድቫንስድ ስለሆንን የምናመልጠው አይነት ነገር አለ ማለት መሬት ላይ ልክ እንደ መሬት ስበት ከተፈጥሯችን ጋር አብሮ የተሰፋ ነገር ነው። ኢትስ ኦልዌይዝ ዜር። እንዲህ እያልን በጣም ብዙ ነገሮች መቀጠል እንችላለን። ህይወት ስትሬት ላይን አይደለችም። አንዴ ይወጣል፣ አንዴ ይወርዳል። ልክ ማዕበል እንደ መጋለብ ነው። ሲወጣም ሲወርድም ግን እንጆይ መደረግ አለበት። ስትሬት ላይን ኤክስፔክት ማድረግ ለብዙ ሰዎች ሰፈሪንግ አምጥቷል ጋይስ። ሁልጊዜ ማደግ 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 ወይም ደግሞ ሁልጊዜ የሆነ ነገራችን ማድረግ ሁልጊዜ ኖ። አንዳንዴ ደግሞ ወረድ ትላለህ። ለምን መሰላችሁ? ኮንትራስት እንድናደርግ ነው፣ እንድናጣጥመው ነው ህይወትን። በጣም አሰልቺ ነበር የሚሆነው በነገራችን ላይ ሁልጊዜ ተነስቶ መሳቅ ምናምን ቢሆን አንዳንድ ጊዜ ጎደል ትላላችሁ። ከዛ በኋላ ትነቁና እንደገና ትደሰ። ኮንትራስት የሚያደርገው በመንፈሳችሁ ውስጥ ልዩነቱን የምታውቁት ሲወርድ። ስለዚህ ሪትሚክ ነው ተፈጥሮ። እንዲህ እያልን በጣም ብዙ ነገሮች ማውራት እንችላለን። ፖይንቱ ግን ከአንተ ጋር በምን ይገናኛል? ስራ ለምሳሌ ብናየው አሁን ሙዚቃ ያነሳሃል በስራ ነው። አሁን ያ ሰው ሰክሰስፉል ነኝ የሚለው ጥሩ ሙዚቃ ሊሰጥ ሊሆን ይችላል፣ ተወዳጅ ሊሆን ይችላል። በሰራባቸው ጊዜያቶች ጥሩ የሚባል ነገር ካበረከተ በነገራችን ላይ ስኬት የሚባለውን ነገር ራሱ ዲፋይን ማድረግ አለብናል። ምንም እንኳን ለየሰው የኑሮ መስክን በተመለከተ የተለያየ ቢሆንም ግን ስኬታማ ነው የሚባል አንድ ሰው ምን ሲያደርግ? እስኪ ካንተ ዴፊኒሽን ልነሳና አንድ ሰው ተሳክቶለት ዋው የሚባለው ምን ሲሆን? እንደ ማህበረሰብ እንደ በደመኛ ሰው አይተው ተው እንደው ካሜራ ይዘን በቃ ተተኮሰ እኮ ምናምን የሚባለው ምን ሲያደርግ? በደስታ ሲተኮስ ነው። ብዙ ጊዜ ስኬት የሚባል ነገር ከምን ጋር ይያያዛል? ከገንዘብ ከዝና ከምናምን ጋር ነው የሚያያዘው። የውስጡን ነገር ብዙ ሰዎች አይነኩትም። እኔ ስኬት 3 ነገር መንካት አለበት ብዬ ነው የማምነው። ከየት እንዳመጣሁት ምንጩን ከፈለጋችሁ ነግራችኋለሁ። ግን ፐርፌክት ነው። አንደኛው የምንኖረው ኑሮ በውስጥ በኩል ምሉእ ሲያደርገን፣ ደስ ሲለን፣ የምናደርገው ነገር ትርጉም ሲሰጠን፣ በውስጥ በኩል የመሟላት የመርካት ስሜት የሚሰጠን ከሆነ፣ በጣም ብዙ ገንዘብ የሚያስገኝን ከሆነ፣ እንቅልፍ የሚነሳን ከሆነ አምና ሰክሰስፉል። እውነቱን ለመናገር ቶኒ ሮቢንስ ኖባዲ ዋንትስ ቱ ቢ ዘ ሪቸስት ማን ኢን ዘ ግሬቭያርድ ብሏል። ሂዝ ራይት። ማንም ሰው የዓለም ቁጥር 1 ባለጠጋ ሆኖ እንቅልፉን የሚያጣ በአካውንት ውስጥ የተከማቸው ገንዘብ እየጠለዘ እንቅልፍ የሚያሳጣው ከሆነ ዳስ ሂዝ ኖት ሰክሰስፉል፣ ሂዝ ስሌቭ። ይሄ ገና በጣም ብላቴና ባሪያ። ይኸውልህ ስኬት ከውስጥ ምሉዕነት ጋር ነው የሚያያዘው። ገብቼ ጦሽ ብዬ መተኛ ከቻልኩ፣ ስስቅ የእውነት ከሳኩ፣ እንደዚህ አይነት ሳይሆን ማለት ነው። አዎ ትክክል አይነት ሳይሆን እውነተኛ ከልብ የመነጨ ሳቅ መሳቅ ከቻልኩ፣ ጤነኛ ከሆንኩ፣ ራሴን ማከብር ከሆነ፣ ከተረጋጋው፣ ትክል ካልኩ ዳትስ ዋት ሰክሰስ ኢዝ። ይሄን ሁሉ ስል ግን በውጭ በኩል ሊኖሩን የሚገቡ ነገሮች በሙሉ መኖር እንደሚገባ ግምት ውስጥ ገብቶ ማለት ነው። በሆነ በኩል በአንድ በኩል ብቻ ያበጠ ነገር ከሆነ በውስጥ በኩል እንቅልፍ የሚነሳኝ እርስ በርሱ የሚጣረስ ነገር በውስጥ የሚተራመስ ነገር ዓለም ሁሉ እንቅልፉ ሲተኛ እኔ ውስጥ የሚንጫጫ በጣም ብዙ ዓለም ካለ እንዴት አድርጎ ነው ስኬታማ ሊሆን የሚችለው? ይህ ሰውዬ ለሚያየው ሰው ዴፊኒሽኑን ገና መጀመሪያ ስናስቀምጥ በዚህ መንገድ ስለሆነ ከውጭ ስታዩት በጣም ኢምፕሬሲቭ ነገር
ስለተገለጠ ብቻ እንዴት ነው አንድን ሰው በአንድ ነገር ብቻ መዝነን ይሄ ነው እንደዚህ ምን ሆነ? አንደኛው ይሄ ነው ፉልፊልመንት፣ ኢነር ፉልፊልመንት፣ በውስጥ በኩል ምሉእ መሆን፣ ደስተኛ መሆን። እንዳውም ደስታ ከእንትኖች መካከል እንደ አንዱ ትልቅ ፓራሜትር መያዝ አለበት ብዬ አስባለሁ። አንድ ሰው ደስተኛ ነህ ወይ በህይወት ብዬ ስጠይቅ ሳያመነታ፣ ሁለተኛ ሳያስብ የስ ማለት አለበት። ካልሆነ ውጭ ብሎ ማሰብ አለበት። ስኬት በውስጥም በኩል ነው እንጂ የሚኖረው ከቆዳ ውጭ ባለው ነገር ላይ ብቻ አይደለም የሚወሰነው። አንደኛው ይሄ ነው። ሁለተኛው ነገር ነፍሳችን ዕለት ዕለት የምታድግበት ቻሌንጅ እየተደረገች እየነጠረች እየወጣች ውበቷን የምትገልጥበት ከሆነ ነው። ኤክስፕሬሽን የሚሰጠን ከሆነ ነው። የነፍሳችንን ውበት የሚገልጥ ከሆነ ነው። ሙዚቀኛ ከሆንክ በደንብ ሙዚቀኛ መሆን ማለት ነው። ነጋዴ ከሆንክ ቤስቱ ነጋዴ መሆን ማለት ነው። የፖለቲካ ሊደር ከሆንክ ዳት ሊደር ያለውን የርዕዮተ ዓለም ምናምን የሚያጋበስ ብቻ ሳይሆን ዩር ኢኔት ዩኒክ ጊፍት ለዓለም መስጠት መቻል መሆን የሚገባህን ቤስቱን ሰው የሚያደርግ ከሆነ በቀን በቀን የምታድግ ከሆነ ነፍስህ እየነጠረች እየወጣች ሌሎች ሰዎች የሚያዩት ከሆነ ዳት ኢዝ ዘ ሰከንድ። እንዳውም ከነገሮች ሁሉ ለሰው ደስታ የሚሰጠው ከሚያገኘውም ሀብት ከሌላውም ነገር ነፍሳችን ስትገለጥ ሌሎች ሰዎችን ካገለገለች ዳትስ ዋት ብሪንግስ ዩ ሪል አቺቭመንት። ሶስተኛው ኢምፓክት ነው። ኢምፓክት ማለት እዚህ ምድር ላይ በመኖሬ ምክንያት ወደ ዓለም የሚሄደው ከዓለም ደግሞ የሚመጣው ነገር ምንድን ነው? አሁን እንግዲህ ስለ ቢዝነስ ስለምናምን የምናወራው እዚኛው ላይ ነው የሚሆነው ማለት ነው። ትክክለኛውን የነፍሴን ጥሪ ስኖር ማድረግ የሚገባኝ ሳደርግ፣ መነገር ከሚገባኝ ከሆነ የሚነግድ ከሆነ፣ መፍጠር የሚገባኝ ከሆነ የምፈጥር ከሆነ ያችን የተሰጠችኝን ቦታ ከሚገባው በላይ ከሞላኋት ዓለም ከዛ ነገር መጠቀሙ የማይቀር ነገር። ስለዚህ የኔ በዚህ ምድር ላይ መኖር ለሌሎች ሰዎች ምን ይተርፋል የሚለው ነገር ማሰብ ያስፈልጋል። አንደኛው እሱ ነው። ሁለተኛ ነገር ያ የተረፈው ነገር ወደ ሌሎች ሰዎች ሲሄድ ወደ እኔ ይመለሳል። ምን ይመለሳል? ልክ ገበሬ ከጎተራ ውስጥ ነጭ ጤፍ አውጥቶ አፈር ላይ እንደሚዘራውና ከ3 ከ4 ወር በኋላ ወደ ጎተራው የሚመለስ እሱን የሚመስል ብዙ ነገር እንዳለው ህይወት በዛ መንገድ መስራት አለበት። አንዳንድ ሰዎች እንደዚህ ይላሉ፣ መንፈሳዊ ይመስላል ላይ ላዩን ስታዩት አይደለም። መክሊት ሊነገድበት ነው የተሰጠን። የሆነ ግድ የለም ባሪያና እስኩስቴ የለም ጋይስ። ሁሉ ሰው በፈጣሪ መልክ ሊሰራው we are all honored in front of God። ይሄንማ ከሆነ የኔ ክሪኤቲቪቲ ለሌሎች ሰዎች የሚጠቅም ከሆነ መጥቀሙን የማውቀው ራሱ ዘሩ ወደ እኔ ከተመለሰ ዶንት ዩ ቲንክ 100%። አንዳንድ ጊዜ በጎ ማድረግ በሚመስል መንገድ ሰዎች እድሜያቸውን በመስጠት እነሱ በሚሉት ማለት ነው በመስጠት ያሳልፉትና ያ የሰጡት ነገር ይጥቀም አይጥቀም የሚያውቁት ነገር የለም። የማታ ማታ ግን ችግር ላይ ይወድቃሉ። ነው ይኸውላችሁ፣ ስፒሪቹዋሊ ሳውንድ ነው ሰጥቶ መቀበል። ስፒሪቹዋሊ ሳውንድ ማጭበርበር፣ ማኒፑሌሽን እስከሌለ ድረስ ትክክለኛ ቢዝነስ በፈጣሪ የተፈቀደ ነው። ጥሩ የሆነ ነገር ፈጥሬ ለሌሎች ሰዎች ህይወት የሚሆን ነገር ካተረፍኩኝ ያ የዘራሁት ዘር በቅሎ ወደ እኔ ደግሞ የሚመልሰው ነገር መኖር አለበት። ይሄ በተለያየ መንገድ ይገለጣል። የግዴታ ገንዘብ ይቻላል። መዓት ይሄ ነገር የሚመለስበት መንገድ አለ። ስለዚህ ይሄ መጨረሻ ላይ ያለው ኢምፓክት ሌሎቹ ላይ ኢምፓክት ሲያመጣ እኔም ላይ ኢምፓክት ማምጣት አለበት ማለት ነው። እኔ እያነስኩ ከሄድኩ የኔ ኢምፓክት እያደገ ነው እያነሰ ነው የሚሄደው። እኔ እያነስኩ ከሄድኩ እየተሸማቀቅኩ እየደኸየሁ እየከሳሁ እየጠቆርኩ በቃ ሁሉ ነገር እየወረደ ከሄደ ካን አይ ሪሊ ትሩሊ ሰርቭ አዘር ፒፕል? የእውነት ማገልገል እችላለሁ ሌሎች ሰዎችን? አይቻልም። ሌሎች ሰዎችን በሚቀጣይ በሆነ መንገድ ማገልገል ከፈለግኩ እኔም አብሬ ማደግ አለብኝ። ምክንያቱም ሁላችንም እኩል ኦነር ነው ያለን። ባልንጀራህን እንደ ራስህ ነው የሚለው እንጂ ባልንጀራህን ብቻ አይልም። ስለዚህ ሁላችንም የተወደድነን ማለት ነው። እዚህ ቦታ ላይ ሳገለግላችሁ በህይወታችሁ ላይ የሆነ ቫልዩ ስሰጥ መበረታታት ወደ ህይወታችሁ ሲጨመር ወደ እኔ ህይወት ደግሞ የሚመጣ የሆነ ነገር ማለት አክቹዋሊ እንደጠቀምኩ ማቀው ዘሩ ተመልሶ ከመጣ ዳሴ ሶስቶቹን ነገሮች ካሟላ ትክክለኛ ራዕይ ነው። ትክክለኛ ስኬታማ ነው የሚባለው ሰው እዚህ ሬልም ውስጥ ሲኖር ነው። በውስጥ በኩል ደስተኛ ሲሆን
የተረጋጋ ሲሆን በቃ የህያውነት ስሜት በውስጥ በኩል ሲሰማው የሚያደርገው ነገር ትርጉም ከሰጠው እርካታ ካለው ህይወት ውስጥ ዳስዋል። ሁለተኛ ነፍሳችን ኤክስፕረስ ማድረግ አለበት። ዕለት ዕለት እየተገለጠች እንደ ብርሃን መብራት አለባት። ሁለተኛው ይሄ ነው። ሶስተኛው ይሄ ብርሃን ሄዶ በሌሎች ሰዎች የሆነ ኢምፓክት ማምጣት አለበት። ለእኔ የሚመልሰው ምላሽ መኖር አለበት። ኢምፓክት ሶስቶቹ አንድ ላይ የሚሄዱ ነገሮች ናቸው። ስለዚህ በእነዚህ በሶስቱ ያደገ ሰው የተሳካለት ሰው። ብዙ ሀብት ያለው ቤተሰቡ እርስ በርሳቸው የማይተዋወቁ ከሆነ እንግዲህ አይም ሶሪ ጋይስ፣ እኔ በእኔ በኩል የግል ግምቴ ነው። ካልፈለጋችሁ መተው ትችላላችሁ። ይሄንን ስኬታማ ነው ብዬ ልላለሁ። እኔ ስኬታማ ነው ብዬ የምለው እንደ ዚግ ዚግላር አይነት ሰዎች፣ እንደነ ቶኒ ሮቢንስ አይነት ሰዎች ድክመቶች፣ ግድፈቶች ምናምን ይኖሩናል ሁላችንም። ግን ቤተሰባቸውን ጥንቅቅ አድርገው የሚይዙ፣ ጤንነታቸውን የሚጠብቁ፣ ሰላም ውስጣቸው ያለ የአስተዋጽኦ ህይወት ያላቸው ሰዎች ር ሰክሰስፉል። ግን በውጭ በኩል በጣም ኢምፕሬሲቭ የሆነ ብልጭልጭ አሻንጉሊቶች ያሉት ሰላም የማይሰማው ሁልጊዜ በየመጠጥ ቤቱ ጓዳ ካልተንጎዳጎደ የኖረ የማይመስለው በሌሎች ሰዎች ዝቅታ ላይ ኦቨርፓወር በማድረግ ከፍታ የሚሰማው አይነት ከሆነ ሂዝ ናት ሰክሰስፉል፣ ሂዝ ሎስት። ስለዚህ በውስጥ ሰላማችሁ ለኩት። ስኬታማ ህይወት እየኖርን እንደሆነ እንዳልሆነ በውስጥ በኩል በሚሰማችሁ ህያውነት ለኩት። በቃ ይሄንን ልትስቱበት አትችሉም በምንም አይነት መንገድ። ሰው ከተፈጥሮ ጋር የሚጻረር ነገር እያደረገ በውስጥ በኩል ሰላማዊ ሊሆን በምንም አይነት መንገድ አይችልም። ኦኬ። ስለዚህ ከዚህ እንነሳና ኮንቲኒው። አሁን በስራ ቅድም እንዳወራሁት ግልጽ እየሆነልኝ ነው ከቅድሙ ከመጀመሪያ ሀሳብ ከማንሳቴ በኋላ ያለው ለምሳሌ በስራ ህይወት ብናይ በስራ ህይወት አሁን ያልነውን ነገር ሰላም ለሁሉም ነገር ሊሰራ የሚችል ነገር ነው። አሁን ያነሳ ነው። አሁን በምን ዘርፎች ነው ሰው ስኬታማ ለመሆን መስራት ያለበት? ለምሳሌ አሁን በስራ ህይወት አየን፣ በስፒሪቹዋል ህይወት ይኖራል፣ በገንዘብ ህይወት ይኖራል፣ በፍቅር ህይወት ይኖራል፣ በመዝናናት ህይወት ይኖራል፣ ላይክ በጤና ህይወት እንደዚህ ይኖራል። እና በምንድን ነው አሁን እኛ ያነሳነው ሀሳቡን ከምን አንጻር ነው? ምን ላይ ነው አሁን ያልናቸው ሰላም ውስጡ ላይ ያለው ሀሳብ? ከዛ ኦኬ ለሚታዩ ግን ሊስቱን ኦቨርዌልሚንግ ባናረገው ጥሩ። ከዘረዘራችሁት የቱን ይዤ የቱን ልጨበጥ እንትን ያደርጋችኋል፣ ያወሳስባችኋል። እንደዛ ከምናደርግ ሶስት ነገር ለአተኩሮ ቢሰራ እነዚህን ቅድም የዘረዘርኳቸውን ሶስት ነገሮች በሙሉ በደንባችን ማድረግ እንችላል ብዬ አስባለሁ። የመጀመሪያው ሰው ከምንም ነገር በፊት ከንግድ ብልሃት በፊት ከዓለም ላይ ሄዶ ኢንፍሉዌንስ ከማድረግ በፊት ከምንም ነገር በፊት ቢያጠናና ቢያቅ በጣም ጥሩ ነው ብዬ የማስበው ስለ ራሱ። ስለ ራሳችሁ ካጠናችሁ የመጣችሁበትን ምንጭ ስለሚነካ ማለት ነው ነገሩ። ዳት ኢዝ ክሪቲካል ባይ ዘ ወይ። ይሄ እንትን አይደለም፣ ይሄ ሌክዠሪ አይደለም ማለት። አንዳንድ ጊዜ ይሄ ፍልስፍናዊ እኔ ቀጥታ ቢዝነሴ ላይ እንዴት አድርጌ እንደዚህ አይነት ቴክኒኮችም አሉ ልነግራችሁ እችላለሁ። በጣም መኒ ኦፍ ዘም። በጣም ሬር የሆነው ሰዎች በተለይ በጣም ከፍተኛ ጭንቀት ውስጥ ሲገቡ ህይወታቸው ሄዶ ማይታለፍበት ግድግዳ ጋር ሲጋጠም የሚጠይቁት ጥያቄ ምንድን ነው? ሁዋማ ምንድን ነኝ እዚህ ምድር ላይ? አፍተር ኦል ይሄን ሁሉ የማደርገውን ነገር የማደርገው ምን ለማምጣት ነው? ዋት ኢዝ ዘ ፖይንት? ይሄን ጥያቄ ይጠይቃል እያንዳንዱ ሰው። በተለይ በጣም የማትጠብቁት ነገር ህይወታቸው ሲከሰት ቆም ትሉና ችግሩን መፍታት ምናምን ሳይሆን የምትፈልጉት ሁዋማ፣ ለምንድን ነው ይሄ ነገር የሚሆነው? ለምንድን ነው እንደዚህ አይነት ህይወት የምኖረው? ለምንድን ነው የምጨናነቀው? ሄዶ ምን እንዲያመጣ ነው? ምንድነው ዋት ዘ ፖይንት ኢን ላይፍ ኢትሰልፍ? ይሄንን መጀመሪያ ብትመልሱት፣ ይሄ ፊሎሶፊካል ስለሚመስላቸው ነው ሰዎች ዘለው የሚሄዱት። አንድም ቀን ሁለትም ቀን ግን ይሄን ጥያቄ ሳይጠይቅ የቀረሰው ከእናንተ መካከል ያለ አይመስለኝም። ብትናገሩም ባትናገሩ ማንኝ እኔ? ለምንድን ነው ለአንዳንድ ሰው እንደዚህ የሚሆነው? ለምንድን ነው ለአንዳንድ ሰው እንደዚህ የሚሆነው? ሰዎች የመጡበትን ምንጭ የመጡበትን ፐርፐዝ እንደው በግርድፍድፉም ቢሆን ካላወቁት በስተቀር የገዛ ራሳቸው ዲቫይስ ስሌቭ ነው የሚሆኑት፣ ባሪያ ነው የሚሆኑት። ለምን እንደምንለፋ፣ ለምን ቢዝነስ እንደምንጀምር፣ ለምን እንደምናቀር ቆይ ከካቻምና አምና የበለጠ ደስተኛ ካልሆንን በእርግጠኝነት ብጠይቃቸው አብዛኞቻችሁ ከዛሬ 4 ዓመት ዛሬ የምትኖሩት ኑሮ ይሻላል በብዙ መንገድ። ማይንስ ማች ቤተር። ኦኬ የዛሬ 2 ዓመት ከነበረው አምና የነበረው ይበልጣል።
ከዛኛው ደግሞ አሁን ይበልጣል። ደስታችሁ እየጨመረ ሄደ ወይስ እንዴት ነው? እንቅልፋችሁ እየተሻሻለ ሄደ ወይስ እንዴት ነው? ርግት የማለት ነገራችሁ እየጨመረ ሄደ? ሰፋ ያለ ጊዜ ወስዳችሁ ከራሳችሁ ጋር እንጆይ የምታደርጉበት ጊዜ እየጨመረ ሄደ ነው? ውክቢያው፣ ጥረቱ፣ ግረቱ፣ መውጣቱ፣ መውራዱ፣ መቧጨሩ ምናምሩ እየጨመረ ከሄደ what is the point? ስለዚህ ሰው ተፈጥሮን በደንብ አድርጎ ማወቅ አለበት ብዬ አስባለሁ። በስነ ልቦና ብዙ በዚህ ላይ የተሰሩ ሪሰርቾች አሉ። አሁን የትሬድሚል ኤፌክት ቤልት ላይ የሚሮጡ ሰዎችን አይታቸዋል። አትሌቶች የሚያደርጉት ነገር ማለት ነው። ቤልቱ ይንቀሳቀሳል፣ ሰዎቹ ግን ባሉበት ቦታ ነው የሚሮጡት። አይታቸዋል። ማፍጠን ይቻላል። ቤልቱን ላለመውደቅ ሰውየው አብሮ ይፈጥናል ማለት ነው። የት ነው የምትደርሱት? ቤልት ላይ የሚሮጥ ሰው የት ነው የሚደርሰው? ልፋቱ ቀርቶለታል? አልቀረለት። በሰው ተፈጥሮ ውስጥ ምንድነው መሰላቸው? ከውጭ የሚመጣው ሰው ይሞላኛል ብሎ የሚያስብ ሰው እየሮጠ ቆምኩ እንዳይል እየለፋ ነው። ስለዚህ he feels like he is progressing የማደግ የሆነ ነገር እያሳኩ ያሉ አይነት ስሜት ይሰጣል ትሬድሚሉ ላይ መሮጡ ማለት ነው። ግን አንድ እርምጃ ስትወስዱ ወደ ነበረበት ቦታ ይመልሳቸዋል። ለዛ ነው የምትሮጡ። በነገራችን ላይ ወደፊት ስትሄዱ ቤልቱ ምን ያደርጋቸዋል? ስለዚህ ወደ ነበራችሁበት ቦታ ለመመለስ ነው የምትሄዱት ማለት ነው። ፕሮግረስ ለማድረግ አይደለም። ምንም ፕሮግረስ አለማድረግ በህይወታችን ውስጥ ካለ ደስታችን ካልጨመረ፣ የህይወታችን ጥራት ካልጨመረ፣ ሰላም ካልጨመረ የጨመርናቸው ተጨማሪ ነገሮች ምን አመጡልን ነው ጥያቄ። ትንሽዬ ቤት ውስጥ ይኖር የነበረው ሰው የትልቅ ቤት ውስጥ ከገባ፣ ትንሽዬ መኪና ይነዳ የነበረ ሰው ትልቅ መኪና ከገዛ፣ ትንሽ ገቢ የነበረው ሰው ብዙ ገቢ ካገኘ፣ እስቲል ግን ከዛሬ እነዛ ከመገዛታቸው በፊት ከነበረው የሚያንስ ጭራሽ እንቅልፍ። በነገራችን ላይ ምን አይነት ነገር አለ መሰላችሁ? ማግኔት ሁለት ቦታ ብትቆርጡት ሰሜንና ደቡብ አለው አይደል? ኦኬ፣ ሁለት ቦታ ብንቆርጠውና አንዷን ፒስ ሰሜን ተቆረጠ እንዴ? በዚህ በኩል የነበረው እዚህኛው ማግኔት ላይ አለ አይደል? ኦኬ፣ እንደገና ብቆርጠውስ ሰሜንና ደቡብ አይለያዩ። ልክ እንደዛው ሰዎች ሀብት እያፈሩ ሲሄዱ ፖዚቲቭ ነው አይደል? አብሯቸው የሚመጣ ኔጌቲቭ ፖላሪቲ አለ። ይሄ ተፈጥሮ ነው። በነገራችን ላይ ለሆነ ሰው ላይ የሚሆን ምናምን አይደል። ስጋቶች አብሮ ይመጣሉ አይደለም እንዴ? ነው አይደለም? ኦኬ። በገንዘብ ላይ ብቻ አይደለም፣ በነገራችን ትዳርም ላይ ነው። ብቻዬን እስከ መቼ ድረስ ነው ማስተማከተ ይልና ያገባል፣ ወይም ትልና ታገባለች። ከዛ በፊት የነበረው ብቸኝነት ተሻረ በአንድ ቀን። they are now together። ከዛ በኋላ ልጅ ይመጣል። ከዛ በኋላ ቀጥሎ ምን ይመጣል? የት ውሎ ይሆን? የት አድሮ ይሆን? እያንዳንዱ ፖዚቲቭ ነገር ማኔጅ የሚደረግበት መንገድ ትክክል ካልሆነ ኔጌቲቭ ፖላሪቲም አለው። እያንዳንዱ ጌይን ተያይዞ አብሮት የሚመጣ ኔጌቲቭ ፖላሪቲ አለ። ማኔጅ በትክክል ካልተደረገ ምን ማለት ነው? በሌላ አነጋገር ሀብትም ሸክም ሊሆን ይችላል ማለት ነው። ሌሎችም ነገሮች እንደዚሁ። ማንኛውም ጌይን የምታደርጉት ነገር አሶሺየትድ የሆነ ሪስክ አለ። በጣም የተማረ ሰው ከሆነ አንድ ሰው ስሙ ፊት የሚጻፉ ታይትሎች ምናምኖች ካሉት እስ ጉድ አይደል? ቱ ስታንድ አውት። ፕሮፌሰር እንትና ወደፊት ይምጡና ጭብጨባው ራሱ የተለየ ግን ኢታዘ ሪስክ። ያን የተሰጣችሁን ስም የሚያክል ማንነት ዲሞንስትሬት ካላደረጋችሁ ደረሰና አሶሺየትድ ስጋት አለው ማለት ነው። ስለዚህ ሁል ጊዜ ስንኖር ከውስጥ መኖር ብንለምድ ጥሩ ነው። ከፖላሪቲ ወጥተን በውስጥ በኩል መኖር ብንኖር ጥሩ። ስለዚህ አንዱ ሰው ስለ ራሱና ስለመጣበት ምንጭ በደንብ አድርጎ ቢያስብ ጥሩ ነው። በተለይ እሱን ማወቅ በጣም ጠቃሚ ነው ጋይስ። ሃይማኖተኛ ለመሆን ብቻ አይደለም፣ ለመኖር፣ በህይወት ለመኖር፣ ጤናማ ለመሆን፣ በሰላም ለማሰብ በጣም በጣም አስፈላጊ ነው። አንደኛው ይሄ ነው። ሁለተኛ ነገር ሰው ብቻውን አይኖርም። ራሱን እንደፈለገ ቢያ ግንኙነቶች አሉ። ቤተሰብ አለ፣ የስራ ባልደረቦች አሉ፣ መንገድ ላይ ታክሲ ላይ አንድ ላይ የምትገቡበት ሰው አለ። ከሰው ልጆች ጋር ነው አብረን ምነው። ጎረቤቶች አሉ፣ እድር አባላት አሉ። we are always swimming relationships። ባል አለ፣ ሚስት አለ፣ ልጆች አሉ። እነዚህ ግንኙነቶች በትክክል ማኔጅ መደረግ አለባቸው። ሰዎች ግንኙነታቸው በትክክል ካልሰራ የፈለጉትን ያህል ምጡቅ ነገር ቢያሳኩ በዚህ ዓለም ላይ ደስተኛ መሆን አይችሉም። ስለዚህ ግንኙነቶች እንዴት እንደሚሰሩ ማወቅ ያስፈልጋል። ለዚህ ሁሉ
ማዕከል ላይ የሚኖረው ግን ሰውየው። ግንኙነቶች ማኔጅ የሚደረጉት በዚህ በኩል ነው እንጂ በዛ በኩል አይደለም። ቤተሰብ ደህና እንዲሆን ከፈለገ አንድ ሰው ተስማምተን እናርግ ማለት አይችልም። ቢያንስ የመጀመሪያዎቹ ቀናት አካባቢ ላይ እሱ ነው ማድረግ ያለበት። እሱ እያደረገው ሲመጣ ስበቱን ወደ እሱ በኩል ማምጣት ይችላል። 50ውን አንቺ ያዥው 50ውን እኔ ሊያዝ ቢል ባል 1 ሚሊዮን ዓመት ተሰጥቷቸው ብትኖሩ ዩካናውጥ ቤት እኔ ነኝ የማደርገው። ምርጥ ባል መሆን በእኔ እጅ ላይ ነው ያለው። ምርጥ ሚስት እሷን ማድረግ ግን ከኔ ኮንትሮል ውጭ ደንሰዋራሜ። ምንም ባልና ሚስት ብትሆኑ፣ ምንም 80 ብትፈርሙ፣ ምንም ኢንጌጅመንት ቢኖራችሁ በሴትዮዋ ላይ ኮንትሮል የለህም ሰውየው። አንቺም በሰውየው ላይ ኮንትሮል የለሽ። ኮንትሮል ያለኝ ላይ እኔ ላይ እንደፈለግኩ አድርጌ ራሴን ላበጀው እችላለሁ። እዛ ግንኙነት ውስጥ ነገሮች ሲበላሹ እንዴት ነው ሪአክት ማደርገው? እንዴት ሆኜ ነው እዛ ቤት ውስጥ እዛ ግንኙነት ውስጥ ራሴን አቬይለብል ማድረገው? ይሄን መስራት እችላለሁ። በዛኛው በኩል ያለው ግን በራሱ መንገድ ራሱን እንዲሰራ እንደ መስተዋት ነጸብራቅ መሆን ነው እንጂ ያለብኝ ፎርስ ላድርገው ካልኩ አይስተካከልም። ባል የሆናችሁ ወይም ሚስት የሆናችሁ ሰዎች በደንብ ታውቁታላችሁ። እኔ ይሄንን ቅድሚያ ከሰራኋቸው ነገሮች መካከል አንዱ 21 ዓመት አካባቢ ሆኖኛል። ብዙ ትምህርትን የተማርኩት በዲግሪ በፒኤችዲ ከምትማሩት ትምህርት በላይ ቤቴ ውስጥ ተምሬያለሁ። እያቃጠለችኝ እያቃጠልኳት ብዙ ትምህርት ተምረናል። አሁን አታቃጥለኝም፣ አላቃጥላት ዊለርን ተለዋት። ብዙ ጊዜ ሰዎች መመዘኛ የሚያወጡት ለምን እንደሆነ ታውቃላችሁ? ከስራ ነፃ ለመሆን ነው። እንደዚህ የሆነች ባሏን ምንም ላይሰራ ማለት ነው። ከዛ በኋላ ትኝት ሊል ማለት ነው። ኧረ እንደዛ የሚባል ነገር እስኪ ያገባ ሰው አለ እንደዛ አይነት ነገር? ክርክም ያለች አምጥቼ ግጥም ማረጋት አለች? ትሰራራላችሁ። ትከረክማለች፣ ትከረክማታለህ። በቃ አለቀ። ለመማር ትምህርት ቤት በቃ ይሄ በዓለም ላይ ከየትኛውም ዩኒቨርሲቲ በላይ ጥልቅ እውቀት የሚሰጣችሁ ለመማር። ጋብቻው ስትገቡ ለመከርከምም ነው የምንገባው እንጂ የተከረከመች በቃ ምንንም የማትነካ ምንም ምናምን የሌለው የለም። እንደዛ አይነት እዛ ቦታ ላይ ስንሆን we have to be open to learn። እንደዛ ከሆነ 10 ዓመት ለመጠናናት መፍጀት አያስፈልግም ማለት ነው። ያው እንትን ጮኛ ከተያያዝን 11 ዓመታችን ነው ምናምን ምንድን ነው የሚያወራው? 11 መቼ ልትጋቡ ነው? እንዲሁ ሰዎች ራሳቸውን እንዴት እንደሚያስቱ በጣም ይገርመኛል። ይኸውልህ አያችኋት አይደል? አየሽው አይደል? ተጠያየቃችሁ ልትለውጡት የማትችሉትን ነገር በተመለከተ ከተግባባችሁ ከዛ በላይ ጊዜ መፍጀት አያስፈልግም። ለመመር ዝግጁ እስከሆነ ድረስ ማለት አጠማማ ፍንጫ አይቃናም። ፊዚካል ነገሮችን በቃ የሚመቻ አይነት አለ አይደል? ካገባህ በኋላ የማይስተካከል ነገር ማለት። ከዛ በኋላ ያለው ውጭ ያለው ነገር ግን በሙሉ ፍሉይድ ነው የሚስተካከል። እየተማራችሁ ኢቮልቭ እያደረጋችሁ የምትሄዱት ነገር ነው። ከመጀመሪያው እንደዚህ አይነት ጥንቃቄ የሚያበዙ ምናምን ሰዎች 40 ያልፋቸውና በኋላ ላይ ችግር ነው። ጌት ሜሪድ። ከዛ በኋላ ለመስራትም ዝግጁ መሆኑ ብቻ ነው የሚያስፈልገው። ላለመስራት ሲፈልጉ ሰዎች ግን ምን ይላሉ? መመዘኛቸው ራሱ በጣም ያስቃል። አስኢፍ ያቺ ደግሞ መመዘኛ ብታወጣ ስለሱ የማይሞላውን ነገር በሙሉ እኮ ነው የሚጽፈው። እንደዛ መሆን የለበትም። ኦኬ። ሶስተኛው ስለ ላይቭሊሁድ ነው። ላይቭሊሁድ እዚህ ዓለም ላይ በምን አይነት መንገድ ብንኖር ነው ስኬታማ የምንሆነው? ምን አይነት እሴት ብፈጥር፣ እነማንም ባገለግል፣ በምን አይነት መንገድ ብኖር በዓለም ላይ ቫሉዌብል ሰው መሆን እንዴት እችላለሁ? እንዴት ላይቭሊሁድ ማለት ይሄ ኑሮዬን እንዴት ልምራው ነው? እንዴት ልኖር? ገንዘብ እንዴት ነው የሚሰራው? ቢዝነስ እንዴት ነው የሚሰራው? አርት እንዴት ነው የሚሰራው? እኔ የመረጥኩት የህይወት መስክ በምን አይነት መንገድ ነው የሚሰራው? ይሄን እንዴት አድርጌ ባቀርብ ራሴን በሚሊዮን ማባዛት እችላለሁ ብሎ ራስን ከዚህ ጋር ማስማማት ያስፈልጋል። ስለዚህ ላይቭሊሁድ ስንል ተቀጥሮ መስራት ይሁን ቢዝነስ መጀመር ይሁን ዋቴቨር ብቻ ዓለም ላይ ስንኖር እንዴት አድርገን ነው የምንኖረው? ከዓለም ጋር እንዴት ነው የምንዛመደው? እንዴት ነው የምንዘራው? እንዴት ነው የምናጭደው? ይሄ ደግሞ ሶስተኛው። ሶስቱን ነገር ካወቃችሁ ከዛ ውጭ ያለው ነገር በሙሉ አያስፈልግም። ግን ሶስቱም የሚመሰረቱት በአንድ ነገር ላይ ነው። ስራ ሲቀል ሶስቶቹም አንድ ነገር ብቻ ነው የሚጠይቁት። ምንድን ነው የሚጠይቁት? እኔ ማን ነኝ የሚለው ነው ጠቅላላው ነገር የሚመልሰው። እኔ በደንብ ከገባኝ
ግንኙነቱም ቀላል ነው፣ ቢዝነሱም ማካሄዱም በጣም ቀላል ነው። የቴክኒክ ትምህርት ብቻ ነው የሚያስፈልገው ማለት ነው። በሌላ ነገር ቢዝነስ እንዴት ነው የሚሰራው ካልኩ በነገራችን ላይ ቁጭ ብለን ቢዝነስ ሞዴል የአሌክሳንደር ኦስተር ዋልደርን መጽሐፍ 9ኙን ካንቫሶች መሬት ላይ ቁጭ አድርገን ማየት እንችላለን። በጣም ቀላል፣ ማንም ሰው ሊረዳው የሚችለው ነገር። እንዴት ነው ፓርትነርሺፕ የሚመሰረተው በአንድ ጉዳይ ላይ ዩ ካን ለርን ኢት። እንዴት አድርገን ነው ያለንን ሀሳብ ወደሚጨበጥ የገሃዱ ዓለም ቢዝነስ ማድረግ እንዴት ነው የምንችለው? መንገዶች አሉ። እነዚህ አይደሉም ትልቁ ችግሮቻችን። መረገዳ ስነ ልቦናዊ ናቸው አብዛኞቹ ችግሮች። እነሱ ደግሞ ያሉት እኔ ውስጥ ነው ማለት ነው። በሌላ አነጋገር ግንኙነቶችን ማኔጅ እንዴት እንደማደርግ ካወቅኩ፣ በዚህ ዓለም ላይ እንዴት አስተዋጽኦ አድርጌ የአስተዋጽኦን ምርት መሰብሰብ እንደሚችል ካወቅኩ ዳሰኝ። ሶስቶቹን ነገር ማወቅ ያስፈልጋል። ስለማ መጀመሪያ ስለ እኔ፣ ሁለተኛ ስለ ግንኙነቶች፣ ሶስተኛ ከተቀረው ገሃድ ዓለም ጋር እንዴት ነው ኢንተራክት ማደርገው፣ እንዴት ነው ምዘራው፣ እንዴት ነው ማጭረው። አለቀ። ከዚህ ውጭ የሚያስፈልጋቸው እውቀት ያለ አይመስለኝም። ይሄን ካወቅን ከሁሉ ነገር በላይ ግን ጊዜ ብንፈጅበት ጥሩ የሚሆነው የመጀመሪያው ጥያቄ ነው። who am I የሚለው ነገር በጣም ወሳኝ ነው። በምን መንገድ ይጠቅማል ግን ይሄ? ለምሳሌ ገብተህ ምንድን ነው የምታደርግበት? አሁን እኔ ምን መሰላችሁ፣ አውርተን እንለያያለን፣ እኔንም እናንተንም ደስ ይላችኋል፣ ግን ካልተገበር ነው ምንም ጥቅም የለም። ኢንተርቴን እያደረኩ አይደለም። አንደኛው ራሴ ላይ መስራት እንዳለብኝ 100% ከውስጥ ያለው ነገር ስለሆነ የሚወጣው በግንኙነትም በሶሻል ላይፍም በየትኛውም የህይወት ዘርፎች ውስጤ ላይ ያለ ነገር ይወጣል። ስለዚህ ራሴ ላይ እንዴት ነው መስራት ያለብኝ? በምልክ ነው ራሴ ማወቅ ያለብኝ። እኔ ማን ነኝ? ወዴት እየሄድኩኝ ያለሁት ምንድን ነኝ የሚለውን ነገር አክሽን ፕላን ወስጃለሁ አሁን። ሌላኛው ደግሞ ከዚህ በኋላ ለሚኖረው ህይወት ምናልባት አሁን ላይ ባቀው የጠቀመኝ ነገር ነው ዛሬ ላይ ዲስከስ እያደረግን ያለ ነው። ነገ ከነገ ወዲያ ላይ ለሚኖሩኝ ህይወቶች ዛሬ ላይ የምዘራውን ዘር ነገ ከነገ ወዲያ በደስተኝነት ወይም ሰላም ሙሉኜ ህይወቴን ለመምራት የሚጠቅሙኝን ግባቶች ነው ያገኘሁት። አመሰግናለሁ። ስለዚህ ህይወት እንደ መልእክት የምትልከውን ነገር መወገድ እንዳለበት ጠላት አድርጋችሁ አትዩ። ሁለት ጊዜ ግንኙነቶች አልሰመሩም ማለት መልእክቱን ወደ ማግኘት መመለስ ነው ያለብኝ ማለት ነው። ጎርታኝ ሄደች ምናምን የሚል ወደ ሰው ወደ ግለሰብ ወደ ፐርሰናል የሚያመለክተውን ነገር ትተውና ምን አይነት ግንኙነት የሚያስተናግድ ማንነት ቢኖረኝ ነው ሁለት ጊዜ እንደዚህ አይነት ነገር የተከሰተው? በቃ ታሴ በጣም ሲምፕሉ ነገር ይሄ። ሁልጊዜ በነገራችን ላይ እኔ በጣም ህይወትን ሲምፕሊፋይ የሚያደርግልኝ ነገር ምንድን ነው መሰላችሁ? የሚያቀልልኝ ነገር እኔ ማዕከሉ ላይ ያለሁት እኔን ከሰራሁት የተቀረው ነገር በሙሉ ከኔ እንደሚንጸባረቅ ነው የሚገባኝ። ስለዚህ ወደ አንድ ነገር ነው የሚያንሰው ሄዶ ማለት ነው፣ ወደ እኔ መስራት። አሳይመንቴ፣ የቤት ስራዬ፣ ልጅ ማሳደግም ላይ ቤተሰብ ማስተዳደር ምንም ላይ እኔን ነው መስራት የሚገባኝ። የተቀረው ነገር በሙሉ ይሄን መንገድ ተከትሎ እንደሚሄድ ምንም ጥርጥር የለው። አንዳንድ ጊዜ ግን ልጅ ማሳደግ በተለይ መቆጣት ስለሚቀል የኔን ስሜት ከመግዛት ይልቅ ልጄን መቆጣትና ትክክል እንደሆንኩ ማረጋገጥ ስለሆነ የሚቀለው ወላጆች ብዙ ጊዜ ልጅ ማሳደግ ማለት መቆጣትና መግረፍ ይመስላቸዋል። አለመግረፍ ትችል ነበር ወይ? ግን ያ መንገድ ትክክል ባይሆንም ትክክል ቢሆንም if we think about it yes። ስለዚህ ለኛ የሚከብደንን ፓርት እንተውና በቀላሉ የሚደረገውን ነገር ነው የምናደርገው። በቀላሉ መቆጣት ትምህርት ይጠይቃል፣ ወይም ደግሞ ተናዶ የሆነ ነገር ማድረግ ምንም የሚጠይቀው ነገር የለም። ታግሶ ያን ነገር ትራንስፎርም ማድረግ ግን በጣም ትልቅ ነገር ይጠይቃል። የሚጠይቀው ደግሞ ወደዚህ ነው የሚጠይቀው፣ ወደ ውስጥ። ብዙ ጊዜ ራሴ ላይ ያገኘዋለሁ ጋይስ። እኔ አሁን እንደ መልአክ ራሴን ፍጹም አድርጌ እያቀረብኩ አይደለም። ሁልጊዜ ግን ራሴ ላይ የማገኛቸውን ነገሮች አያቸዋለሁ። ካደረግኩት በኋላ ይህ አሁን ለልጁ እንዲጠቅመው ነው ልቆጣጠረው ስላልቻልኩ ነው ያደረግኩት። ሞስት ኦፍ ዘ ታይም ለልጁ ተብሎ አይደለም። በተለይ ኢሞሽን ካለበት ስሜት ካለበት it's not for the kid, it's for yourself። ስለዚህ የተነካ ቁስል ሲኖር ነው ያንን ቁስል እንትን የምናደርገው። ግን በምን እንቀባዋለን? በምን እናሳምረዋለን? ለእናንተ ብዬ ነው፣ ለአንቺ ብዬ፣ ለአንተ ብዬ የምንለው ነገር አለ which is not true። የመጀመሪያው አዌርነስ ነው። ስትቆጣ ምንድን ነው የሚከሰተው ሰውነት ውስጥ? ስትናደድ እስኪ መካኒክሱን አሳየን። ልክ
የሆነ ነገር ሰማህ ወይ የሆነ ነገር አየህ፣ ከዛ እንዴት ንዴት እንደሚፈጠር እስኪ ንገረን። ብዙ ጊዜ ስለማናየው ራሳችንን ስላላሰለጠንን ገንፍሎ ከወጣ በኋላ ነው የምናየው። በደንብ አድርገን ራሳችንን መክታት ካስተማርን ግን ኢሞሽን ነው። በነገራችን ላይ አንገር ወደ ውጭ የሚወጣ ልክ እንደ ማግማ ማለት ነው። መጀመሪያ የውስጡን አንቀጥቅጦ የሚወጣ የሚተፋ አይነት ነገር ነው አንገር ማለት እሱ ነው። ስለዚህ ወደ ማስተዋል ከመጣን ቶሎ ሰውነታችን ውስጥ የሚወራጭ ነገር ማየት እንችላለን። መጀመሪያ ማለት እንደዛ ነው የሚሆን። ደማችን ይወራጫል። ሰውነትህን ካስተዋልከው ካየኸው ነገር ጋር ምናልባት በቀጥታ ላይ ገናኝ ይችላል። it happens here። ልክ ሰውነት ውስጥ ያ ኤነርጂ መንቀሳቀስ ሲጀምር ቀድመ ካየኸው በአንተ ላይ ኮንትሮል የለው። የመጀመሪያ አዌርነስ ማለት ነው መጀመሪያ። ሁለተኛ ደግሞ ራሽናሊ ያ የሚያናድደንን ነገር በመናደድና በዚህ መንገድ ሪአክት በማድረግ እናስተካክለዋለን ወይ? ቁጭ ብለን ይሄንን መነገር ከራሳችን ጋር መጨረስ ይስተካከላል። ብዙ ጊዜ ስንናደድ ነገር ቆይ በየትኛውም ሰዓት ንዴት ብቻ አይደለም፣ ሌሎችንም ኢሞሽኖች ውሰዱ፣ ፍርሃት ይሁን ሌላም ነገር ኢሞሽን ላይ ሆነን የምንወስነው የትኛውም ውሳኔ በኋላ ላይ ትክክል አይሆን። ኔጌቲቭ ነው። ኢሞሽን ኢነርጂ ነው። እንደ ሀሳብ ቀስ ብሎ የምታወጡት የምትገሩት ምናምን ነገር አይደለም። ይቆጣጠራችሁና ያስደርጋችኋል የሆነ ነገር። ከዛ በኋላ ስትሰክኑ ስሜቱ ሲሄድ የሚያስበው አእምሮ ማሰብ ይጀምራል። ለምንድን ነው እንደዚህ ያደረኩት? ይሄን ያለ ያናድድ ነበር ምናምን የምትሉት ነገሩ ካለፈ በኋላ ዋት ኢፍ ዩ ትሬድ ዩርሰልፍ ቁጭ ብለህ ራስን ትሬን ብታደርግ ነገሩ ከመከሰቱ በፊት በተደጋጋሚ የሚያናድድ የሆነ ነገር ካለ ቤተሰብ ውስጥ ይሁን ሌላ ቦታ በሰላሙ ጊዜ ለብቻ ቁጭ በልና እስኪ ያናደደህን ነገር ወደ አእምሮ አምጣ። በሰላሙ ጊዜ እስኪ እንዴት እንደተናደድክ፣ ምን እንዳልክ፣ እንዴት እንደተወራጨ፣ ምን መልስ እንደሰጠ፣ ምን እንደተናገርክ ራስህን አስተውል። በሰላሙ ጊዜ ማለት ለምሳሌ ጸሎት ስታረግ ምናልባት ጸሎት ከጨረስክ በኋላ ወደ ማስተዋልህ አምጣው። እስኪ ያንን ትላንትና ማታ እንደዛ ያደረግህን መልሰ መላልሰ እስኪ አምጣው። ምን እንዳደረግክ፣ እንዴት እንደጀመረ፣ ወዴት እንዳመራ፣ ምን እንደተናገርክ፣ ከዛ በኋላ ደግሞ የተሰማህን ጸጸት በሙሉ አምጣ። ስለዚህ ይሄን ነገር ካንተ ኮንትሮል ውጭ እንዳልሆነ ነገር በገለልተኝነት ማየት ሲጀምር ነገ ጠዋት ተመልሶ ሲመጣ እንደ ትላንትናው አይነት ቁጥጥር ስር አንተን ከማድረጉ በፊት ማየት ትጀምራለህ። በነገራችን ላይ ይሄን ስታደርግ ራስን እየኮነንክ አይደለም። ራስን ከኮነንክ በሚቀጥለው የበለጠ ትናደዳል። በመኮነን ሳይሆን ለራስህ በርህራሄ ቆይ ግን ትላንትና ያናደደኝን ነገር አሁን በሰላም ባለሁበት ሰዓት እስኪ ላምጣና ልየው በልና እስኪ አምጣና ይው። ስለዚህ ንዴቱ ሲመጣ ለመቆጣጠር መሞከር አይደለም ነገሩን የሚያደርገው በሰላም ጊዜ ማለት ምናልባት ጸሎት ላይ ስትሆን ስትረጋጋ ስክን ስትል ያናደዱህን ነገሮች አምጣቸውና እያቸው። ምናልባት ምን ይሆናል መሰለ ያናደደህ ነገሩ ሳይሆን የሆነ ፍርሃት ነው። ለምሳሌ ኤግዛምፕል ልንገራቸው ከልጆች ጋር በተገናኘ አንዳንዴ የማስተውላቸውም ነገሮች ስላሉ። ለምሳሌ በእናንተ ስታንዳርድ ልጁ መኖር ያለበት ወይም ልጅቷ መኖር ያለበት በሆነ መንገድ ነው። እናንተ ያስቀመጣችሁትን ሕግ ሲተላለፍ ስታዩት ቦግ ይልባችኋል። አብዛኛውን ጊዜ የሚመጣው ለምን መሰላችሁ? ይሄ ልጅ አሁን በዚሁ መንገድ ከተውኩት ምን ይሆናል ብላችሁ ታስባላችሁ ብዙ ጊዜ። ስለዚህ ኢንስፒሬሽን ነው ቁጣውን የሚቀሰቅሰው ፍርሃት ነው። 100% በጣም በአንድ ድምፅ ነው እያወራችሁ ያላችሁ። ፍርሃት ያልተገባ እርምጃ እንድንወስድ ያደርገናል ብዙ ጊዜ ማለት ነው። ልጆቻችን ሌላ ጊዜ እኮ ነው ያሰብነው፣ ይሄን አሁን አይደለም ያሰብነው፣ ያወጣነው፣ ያወረድነው ነገር አሁን ይመጣና ከቁጥጥር ውጭ ያደርገንና ያንን ነገር በሚያስተካክል መንገድ ሳይሆን በሚያበላሽ መንገድ ሪአክት እናደርጋለን። ከዛ ግንኙነታችንን እያላላን ከልጆቻችን ጋር እየተለያየን እንሄዳለን ማለት ነው። ብዙ ጊዜ ከፍርሃት ተነስተው ነው ሰዎች ኢቭን ጥናት እንዲያጠኑ የሚያደርጉት። ብዙ ወላጆች በነገራችን ላይ በጣም ያስተዋልኩትን ነገር ነው የምነግራቸው። ከፍርሃት ተነስተው ባታጠና ምን ይሆናሉ? አጥናና ሳይንቲስት ሁን አይደለም፣ ባታጠና እንደነንትና ወይም እኔ እንደዚህ እንደሆንኩ ትሆናለህ። ከዚህ ከቁጭት ውስጥ ተነስተ ነው ልጆቻችን በዛ ንዴት ውስጥ የምንገባው። ፍርሃት ነው እንደዛ የሚያደርግ፣ ሌላ ነገር አለ። ግን if you reflect on it ወላጆቻችን በሰሩን መንገድ ነው አሁን ያለ ነው። የሆነ የተለዋወጡ ነገሮች የሉም።
ለዋውጠናል አለ ብዙ ነገር መሀከል ላይ የሆነ ነገር ጣልቃ የሚገባ ነገር አለ። ልጆች እንደዚህ ተበጃጅተው እንደ ሸክላ ድስት ቁጭ ስታደርጉት በሚቀጥለው ስትመልሳችሁ ስትመጡ ድስት ሆኖ አይጠብቋችሁም። ኢቮልቭ ያደርጋሉ። ስለዚህ እኛ እንደሰራናቸው ይቀጥላሉ የሚል እምነት መጀመሪያ መኖር የለበትም በልጆች ህይወት ውስጥ። የሰራቸው ያኖራቸዋል። ዶንት ወሪ። ስለዚህ ኃላፊነታችንን ግን ማድረግ ያስፈልገናል። በዲዩቲ ስሜት ሳይሆን ይሄ በኃላፊነት በርደን ውስጥ ሆነን ሳይሆን በቃ ወላጅ ለልጁ ማድረግ ያለበትን ነገር ከአቅማችን ውስጥ አቅማችን ሰርክል ውስጥ ያለውን ነገር ካደረግን ሌሎቹን ነገሮች ደግሞ በስሜት ሳንግል ገለል ብለን ማየት ያስፈልጋል። ብዙ ጊዜ የራሴንም ጭምር ስላየው ነው አሁን ይህን ነገር የምነግራችሁ። ቁጣ ሲመጣ ሳስተውል ልጆቹ ይሆናሉ ብዬ የሰጋሁት ነገር አለ። ለዛ ነው ራሴ መቆጣጠር ማልችለው። ሆኖ አየዋለሁ ማለት ነው ያ ነገር። ከዚህ ብንወጣና ተረጋግተን የራሳቸው መንገድ፣ የራሳቸው ፓዝ፣ የራሳቸው ኢቮሉሽን ማለፍ ያለባቸው መንገድ እንዳለ ካወቅን ኃላፊነታችን እንወጣለን። በትዕግስት ደግሞ እናዳምጣቸዋለን። ዳሴ ስለዚህ ቁጣን መጀመሪያ ማየት፣ በሰላሙ ጊዜ ማየት፣ ያንን ያናደደህን ነገር መተንተን፣ በሚቀጥለው ተመልሶ ሲመጣ እንደ ከዚህ በፊቱ ዘሎ መድረክ ላይ አይወጣም። ታየዋለህ ገና ከመከሰቱ በፊት እሱ እያሰከነ ይመጣል ብዬ አስባለሁ። አመሰግናለሁ። በሰላም